እናንተ በዚህ ሰዓት ውጪ ስለሆናችሁ አመስግኑ። በገንዘብ እየተነፈሰ ነው፣ ቤተሰብ ከፍሎ እየተነፈሰ ነው፣ በማሽን እገዛ ማለት ነው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ወንድ ቆሞ ከሚሸና ይልቅ ቁጭ ብሎ ቢሸና የተሻለ የጤና ጥቅም ሊያገኝ ይችላል። ቴክኖ ወንድ ለሚያስለኝት ቁንጅና ነው ያለን። እዩት እስቲ እስኪ እንዴት ግላው እንደሚያደርግ ሰው እግዚአብሔርን አይፈራም። ሰዶም ጎሞራ ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2 ከ75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? ባውንስ የማንደር ያሎ ተቆራረጅነው ፊልሙን እሰራለሁ ይሄ እኔ ነኝ የተሰራው። የሰው ልጅ ከዚህ ወደዚህ የሚሄድበት የሚቀየርበት ተበላት እባክህ ወደ ቪዲዮ ቶሎ ሄድና ጎ ለስ ጎ ሰላም 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 ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይወጣናል። አጀብ ከሚያሰኝ ቪዲዮቻችን ጎን ለጎን ተከስተናል። ዛሬም እንደተለመደው አነጋጋሪዎች ቪዲዮችን ይዘንላችሁ የቀረብንላችሁ የጠበል ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩ እነሱ አጣፍተው ቀሽኖ እንዲሁም ቅምር አድርጎ ጉብጥ ብሎ ኤዲት አድርጎ ለእናንተ የሚያቀርብላችሁ ግሴ ግስላው ስለ አድንቆቱ በጣም አመሰግናለሁ። ቤተሰቦች እንደሚታወቀው እዚህ ቤት ካሽ አይሰራ ምንም ቼክ አንቀበልም፣ እንዲሁም ማሴጃ ነውር ነው። እኛ ጋር የሚሰራው ሰብስክራይብ በተናው መንካት፣ ደወሏን መጫን፣ ላይኳን መጫን እንዲሁም ኮሜንት ሴክሽን ላይ ሐሳባችሁ መግለጽ ነው። ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። እኛን ሰፖርት ማድረግ የምትፈልጉ ቤተሰቦቻችን ሌላ ካሽ ገንዘብ አንቀበልም። ጀስት VPN ብቻ በማብራት ብትመለከቱልን ለኛ ከበቂ በላይ ነገር እንዳደረጋችሁ ነው የምንቆጥረው። ካሽ አትቀበልም ተጫዋችን። ለማንኛውም ቤተሰቦች ቪዲዮ ላይክ ያደረጋችሁ ወደ ቪዲዮ የወደቀ አንሳ የሞተ ቅበር ነው ይሉ ኑሮ ተወዷል። ህይወት እየከበደን ነው። ነገሮች አልስተካከል ብለውናል። አረ እያልን እንጮሃለን። መች ነው አመስግነን የምናውቀው? እስቲ ይሄን ቪዲዮ ተመልከቱልኝና እውነት ራሳችሁን ፈትሹ። ሁላ ህዝብ ማለት ነው አይታችኋል አይደል? ለዛ ጥግ ድረስ ቤተሰቦቼ እናንተ በዚህ ሰዓት ውጪ ስለሆናችሁ አመስግኑ። ስለምትንቀሳቀሱ አመስግኑ። እዩ ይሄ ሁላ ህዝብ ማለት ነው አይታችኋል አይደል? ለዛ ጥግ ድረስ ይሄው እንዳለ አይታችኋል አይደል? በገንዘብ እየተነፈሰ ነው፣ ቤተሰብ ከፍሎ እየተነፈሰ ነው፣ በማሽን እገዛ ማለት ነው። እና እናንተ ውጪ ሆናችሁ እንደልባችሁ እየተንቀሳቀሳችሁ እንደልባችሁ እየበላችሁ እንደልባችሁ እየጠጣችሁ እግዚአብሔር ፈጣሪ ማመስገን አለባችሁ። ያማራችሁን ነገር እየተጠቀማችሁ ማማር ምናምን እሱን ተውትና ማለት ነው። በቃ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ይሄ ሁላ ህዝብ ማለት ነው። ይሄ ሁላ ህዝብ ቤተሰቦች በገንዘብ እየከፈለ ነው የሚተነፈስ። ገንዘብ ከሌለው ደግሞ በስቃይ ተሰቃይቶ ነው የሚሞተው። እግዚአብሔር ነው እና እግዚአብሔር እናንተ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ፈጣሪያችሁን አመስግኑ ቤተሰቦች። ወዳችኋለሁ። ክብር በሉ። አረ እኛ የሰው ልጆች ስንባል ደግሞ የሆነ ነገራችን ካልተነጠቀን በስተቀር እንደው ፈጣሪ ማመስገን ራሱ እንደው ማንችል ሰዎች። ስለ አየር ሲነሳ ትዝ ይላችሁ ከሆነ ኮቪድ ሰዓት ኦክሲጅን እጥረት ምክንያት ስንቱን ወዳጆቻችንን ነው ያጣነው፣ ስንቱን ወንድሞቻችንን ነው ከጎናችን ያጣናቸው። ከፍለናል እንዴ? አይተነፈስ ነው አይደል እንዴ? ይሄ ምን ይሄን አየር ከፍለን በብር ነበር የተነፈስነው። እናስተውል፣ ግድ የላችሁም፣ እንመለስ። ነገ ከነገ ወዲያ ከዚህ የባሰ ችግር መጥቶብን እየየስንል እንዳንገኝ። ይሄ ከትንሹ ወንድማችሁ የተላለፈ መልእክት ነው። ስሙ ወዳችሁ ስሙ ቤቢ ሻወር ያላችሁ እየተገላለጣችሁ የምታከብሩ እህቶቻችን፣ ቤቢ ሻወር ማለት ምን ማለት ነው? ምንድነው ትርጉሙ? እስቲ ይውልኝ። ይሄን በጣም የገረመኝ ነገር የእሷ እንደዚህ ፎቶ የቤቢ ሻወር ፎቶ መነሳት ሳይሆን በጣም የገረመኝ የኚህ መምህር አነጋገር ነው። በጣም እየገረመኝ ያለው ምን አይነት ትምህርት ነው የሚያስተምሩት? እስቲ ይሄንን ቪዲዮ ሰምተን እንመለስ። እህቶቻችን ተግሳጽ አላመጣም ብዬ ነበር፣ ግን እህቶቻችን ተግሳጽ ልንገራችሁ። ነፍሰ ጡር ስትሆኑ እባካችሁ ሆዳችሁን ገፍጣችሁ ፎቶ አትነሱ። በጣም ጸያፍ ነው። አንዳንዶችማ ጭራሽ ልብሳቸውን ሁሉ አውልቀው ይነሳሉ። ምን ሊያረግላችሁ ነው ወገኖቻችን? ምን ፍሬ ሊያፈራላችሁ ነው? ሲሆን ነፍሰ ጡር ሲኮን በአጠቃላይ ባትነሱስ ፎቶ ቢቀርባችሁስ? እንዲያው እዩኝ ኋላ ሸሽጉኝ ያመጣል እኮ። ደብቁኝ የተማረከ ልጅ ተፈልጋላችሁ? እናቶቻችሁን ምሰሉ። እናቶቻችን ጽንሳቸው እንዳይታወቅ እንኳን
ሰፋ ያለ ሞላ ያለ ቀሚስ ነው የሚለብሱ። እንደዚህ ተገፍጥጠው አይሄዱ እና በእውነቱ እኔ እቺን ተግሳጽ እህቶቻችን ባሎችን ብትሆኑ ተው በሏቸው። ክፉ ልማድ አሁን ተለመደና እንደማልጠብቃቸው ሰዎች ሁሉ እንዲህ ያደረጉ ፌስቡክ ላይ የሚለጠፈው ብቻ አይደለም ሰው ቤት ሂጄ የማልጠብቀው በስጋው ደግሞ ተወሰነ ደህና ይኖራል ማለት ሰዎች ሁሉ እንደዚህ ሆዷን ገፍጣ ፎቶ ግድግዳ ላይ ለጥፋ አየኋት። በጣም ነውር ነው። ይሄንን ላደረገ ለእግዚአብሔር ምን ወሮታ መልሳለሁ ብላ ቅድስት ኤልሳቤጥ 6 ወር ራሷን ሰወረች ይላል። እንደዚያ ነው ባህሉ፣ እንደዚያ ነው ልማዱ። መደረግ ያለበት እንደዚያ ነው። ቅድስት ኤልሳቤጥ ዮሐንስ መጥምቁን ጸንሳ 6 ወር ራሷን ሸሽጋ ነበረ። ይሄውም ለኛ ምክር ሊሆነን ነው። ቪዲዮ ሰርተንበታል። የዛሬ 2 ዓመት 3 ዓመት ጊዜ ቆይቷል፣ በጣም ቆይቷል። በዚህ ጉዳይ ላይ እኛ እናቶቻችን እኮ ድንኳን አይደል ለብሰው የሚሄዱት፣ ድንኳን እኮ ነው ለብሰው የሚሄዱት። ከዛ በኋላ ወለዱ ሲባል እንዴ እርጉዝ ነበሩ እንዴ ይባላሉ እኮ ይገረም ነበር ሰው። አሁንማ በየሶሻል ሚዲያው ላይ ጭራሽ እርቃን ፎቶን አይታችኋል አይደለ? እርቃን መለመላቸውን ጭራሽ ፑታንታም የለም ጡት ማስያዣም የለም። ባሎች አትከለክሉ። ስናገባም ከሰው አይተን፣ ስናረግዝም ከሰው አይተን፣ ቤቢ ሻወርም ስናከብር ከሰው አይተን፣ ሁሉን ነገር እርቃኑንም ከሰው አይተን እንዴ ይቻላል እንዴ? እናቶች እኮ ገንፎ ነው የሚበላው ወይ ገንፎ ነው የሚበላው የሆነስ ፕሮግራም አለች። ከዛ በኋላ አልቋል በቃ። ልጁ ሲያድግ ነው የምናውቀው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው! ሳሚት በማድረግ ታምኛለሽ ማለት ነው። ሰሚሽን በደንብ እኔ እኮ ምናልባት ከሱ የተሻለ እማውቀው ነገር ሊሆን ይችላል። ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላል። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣውለት ጸበም የሚመጣው ያኔ ነው። ትክክል። አይቀበልም እሱ። ከዚህ የተነሳ እኔ ይመስለኛል በእኔ የሚኮራው ራሱ እነዚህ ሁላ ነገሮች እያሉ አግሬሲቭሊ ነኝ ብዬ ስለማልወጣ ሚስቴ ብሎ በድፍረት ነብይ ቢያስፈልገኝ፣ ነብይ አማካሪ ቢያስፈልገኝ፣ ጸሎት የሚጸልይልኝ ቢያስፈልገኝ ለኔ በቃ አለኝ ብሎ ኮንፊደንስ ያደረበት በዝቅታ ውስጥ ነው። እና ፍቅር ዝቅታን ይፈልጋል። ምን ዋጋ አለው? ምን ዋጋ አለው? ግሴ ሰው እኮ አሁን እየተማረም አይደለም። እንዲህ ሴቶች እህቶቻችን እንዲህ በድፍረት እየወጡ ወንድ ልጅ የቤቱ ራስ ነው፣ አይ እኔ ነኝ ራሱም ቅማሉም የሚሉ አንዳንዱ ስንት ሴቶች አሉ አሁን ላይ። በየሶሻል ሚዲያው የምናየው ነው። ፈራን፣ ፍቅርን ፈራን፣ ትዳርን ፈራን፣ ራሙሙ ነው ፈራን የሚሉ በዝተዋል። ስለ ትዳር ሲባል እንደውም የወንዶች ማነስ እንዲሁም መመንመን አይደል? እኔ አላውቅም። መነመነ ሲባል አነሰ ስሮ ቃሉ ግሷ ገብቶና ቀጥል። እሺ መመንመን ማነስ በዚህ ከቀጠለ ወደፊት የትዳር ሁኔታ ሽምግልናው እንዴት ነው የሚሆነው? እስቲ ነው። እሺ ሰላም ነው። ሰላም አለች ልጅቷ። እኔ ነኝ ማገባት። የታለች ልጅቷ? ሽማግሌው ታለ ሽማግሌዎቹ ምድር ላይ 10 ወንድ ቀርቶ ስለ ሽማግሌ ታወራለህ? አሁን ልጅን ትሰጠኛለህ ወይስ ትሄድ? አራም ሰዳት ወይ ከሱ በፊት ግን ቀለብ ሰፍረላት? ሰፍር ያለው ይሄ ቤት ካርታ ምናምን ሊብሬው በሷ ነው ተሰጥቷል። እሺ ነይ እስቲ አንቺ ነይ እሺ እዚህ በቃ እስቲ ዞሪ በጣም አይ ጥሩ ነው። ለማንኛውም እስከ ቀጣይ መስከረም እኔ ጋር ናት። አይ 2 ወር ጨምር 2 ወር ህልም ራሱ እኮ ይደገማል። ብዙ ስራ አለብኝ። ይኸውልህ ከፊቴ ብዙ ሴቶች እየጠበቁ ነው። ይኸውልህ ሰው ስለመጣ ነው እሷን ወስድልኝ። እስከ መስከረም ከኔ ጋር ትቆያለች። አንተ ፍላጎት አገባች እንዲባል ነው በቃ። አረ ሙሰለ ወይ አንዴ አቤት አዎ አይዩ እንጂ ምን አለ ቃፊው ምን መሬት አለ? ዋው ስንት ካሬ? በቃ እመጣለሁ ሐሳቤን ቀይሬያለሁ። መስከረም ላይ ልሰዳት። ተጫዋች ነህ በጣም። መስከረም ላይ ልሰዳት። ዲል አድርገን ጨርሰናል። ልጅ እግሩን ያዡ። አንቺ እጁ ምን ያደርጋል? እግሩን ያዡ የትም እንዳይሮጥ። የምር ግን እንደዚህ የሚሆን ይመስላችኋል? አሁን በተለይ በውጭ ዓለም የወንድ ልጅ ቁጥር በማነስ ምክንያት የሆኑ አገራት አሉ ኢምፖርት እያደረጉ ነው ወንድ አሉ አትበል። ምን አንተ እድሉን ብታገኝ ትተህ ነው? ወሬ ስትወድ እንደው ሄዳለሁ እንጂ እስቲ ማናቀ አስጠግቶ ይመናት እንጂ ከአንተ ጋር እንደ ቆራስ ጮህ ውላለሁ እንዴ? እንከፍ ጃርት የበላው ዱባይ መሰልክ ልጅ ደግሞ ከአይነ መጥበቅ የግንባር መስፋት አሎሎ ራስ ወንድ ልጅ ከዝንጀሮ መለስ ካለ በቂ ነው። ከዝንጀሮ መለስ ያልኩህ አንተ ነህ። አንተ እስስት አይ ስነ ስርዓት ይኑር። वाव जरा पूछो ना दिल में मेरे
धूमधाम है बस तेरी धूमधाम है बस तेरी मस्त तेरी धूमधाम है बस तेरी दो क्या बताऊं क्या ये बतारी से तेरी सारी बातों में सोचते रहते हो अक्सर तुझको देखा बातों में मेरी गलियां मेरा रास्ता तू ही मेरी मंजिल है አንቴኒ መድረሻ ነህ दुनिया मेरी जन्नत तू ही मेरे साहिल है አንቴኒ ገነት የመሬድ ኩሩ ሜሪ ዱንያ ሜሪ ጀነት ማ የኔ ምድር የኔ ገነት እንደማለት ነው አዱ ገነት ዋው ህንድ ፊልምን እንግዲህ ዘጠናዎቹ ታውቁታላችሁ የህንድ ፊልም ፍቅር ማዘር ኢንዲያ ትዝ አይላችሁም ይህ ሙዚቃ የተነሳው ከአክሽን ጃክሰን ላይ ነው የሚገርም ነገር አንበሳ አንቺ ፊልም ላይ እኮ እንዴ የሚገርም አክሽን ሙቪ ነው እህታችን ግን ድምጽሽ ለየት ያለ ጥፍጥ ያለ ነው ስንት ታለንት ያላቸው ጓዳ ውስጥ ከተን አይደል እንዴ ስንት ታለን የሚሆኑ ሰዎችን ሶሻል ሚዲያ ላይ ብናመጣው አው ትችያለሽ አዝናቂሽ ነኝ ከበቂ ለጋብልሽ ጭማቂ ሱሰኛ ሰውና ጤነኛ ሰው የሚለያቸው አንድ ነገር ነው እሱም የሚጠቀሙት መርዝ መለያየቱ ሱሰኛ ሆነ ሱስ ነው መርዝ ታጨሳለህ ትቅማለህ ትወጋጋለህ ግን ያንን ስታረግ አንድ ሲጋራ ለ5 አጨሰ ይሆናል ሩብ ጫት ገዝተህ ለ3 ቀመ ይሆናል ሌላውን ቶ ማስታወቂያ እየሰራን አይደለም ለሱስ ከዛ እንደዛ ብራተም መርዝን ተፋቅረ ስትጠጣ ስታጨስ ኖረ ብራጊንተም ነገ ሌላ ቀን ነው እያልክ ብትን ስታረገው ይኖርኮ ብር ወደ ጤነኛው ዓለም ስትመጣ ሰው መርዝ ነው ገንዘብ አምላክ ሆኖ ታገኘዋለህ ትክክል እኩል አንድ አይነት ደሞዝ እያገኛችሁ ያንተን ብር ካጣፋ እሱ እንዳገኘ አርጎ የሚሰማው ሰው ታገኛለህ አንድ አይነት መኪና ኖሯችሁ ያንተ መኪና መበላሸት የሱ አዲስ መኪና የመግዛት ያህል ስሜት የሚሰማው ማህበረሰብ ታገኛለህ ብር የሚመራው ማህበረሰብ አንተ እኮ ሱሰኛ ሆነ ቀደኸዋል ተጫውተህበታል ይሄን ብር ጤነኛውን ስትመጣ እየተመከለከ ታገኘዋል ትልቅ ትንሽ አይደል አምላኪው ብዙ አባ እንኳን ቤት ሊመጡ እጅ መንሻ ያስፈልጋቸዋል እውነትና ወራ ከተባለ ሱሰኛ ሆነ የተጫወትክበት ብር ጤነኛው ዓለም ላይ ስትመጣ ነግሶ ገዝፎ ሲክስ ፓክ አውጥቶ ይረግጣል በጣም ለማምጣትም ያለፋል ለማጥፋትም ከጎን ያሉት ሁሉ አሰፍስፈው እየተጠበቁ ነው ካንተ በላይ ገቢ ያላቸው ያንተን ብር ለማጣፋት ይጠብቁሃል በነፃ የሚባል ስራ አትስራ አንድ ነገር ልንገር ተምሬዋለሁ ለክፉ ቀን ሰው ይደርስልኛል ምናምን ብለህ ውለታ ልትውል ትችላለህ ያቺ ውለታ እንዳለቀች ተሰርዟል ጤነኛ ሆነ እጅ በእጅ ገንዘብ ተቀበል ይሄ ውለታ ይሄ ስትካፈል ይኖርከውን መርዝ እዚህ ጋር መተህ መካፈል የለም እንደዛ ሰው ልጅ ሲፈልግህ በቀን 5 ጊዜ ይደውልልሃል አገልግሎትን እንደጨረስክ እንኳን ሊደውልልህ ስትደውል ያነሳ ሲፈልጉ እንደፈለክ ያረጉልሃል ስትፈልጋቸው ስልክ ካነሱልህ ራሱ ትልቅ ነገር ነው ስለዚህ ከዚህኛው መርዝ ውጣና ወደዚህኛው መርዝ ነው እዚህኛው መርዝ ስትመጣ ግን ፈጣሪን ይዘና እንደምታስበው እዛ ቆሻሻ ላይ ሆነ እንደምታስበው እዚህ ጋር ሳሩ አረንጓዴ አይደለም አባቴ ቀለም እየቀቡት ነው እንጂ ደርቋል ሁሉም ከዚህ በላይ ነው የሚኖረው የለበሰ ሌባ ይጠብቃል መስቀል የያዘ ነብሰ ገዳይ አለ ፒፕሉ ሁሉም ለምድ የለበሰው ውስጡ ግን ሌላ ነገር አለ ሁሉ ነገር እንደምታስበው አይደለም እግዚአብሔር ይስጥ ወንድማችን በጣም ነው የምናመሰግነው ወንድማችን ይሄንን ቪዲዮ ያጋራን እሱ ካሳለፈው ህይወት አንፃር ነው በጣም ብዙ ችግሮችን አሳልፏል ዶክተር ነው ሁላችሁም ሶሻል ሚዲያ ላይ ታውቁታላችሁ ብያስባለሁ ከዚህ ቀደም የተለያዩ ቪዲዮችን ይዘንላችሁ መተናል ስለሱ በጣም የሚገርም ፐርሰናሊቲ ያለው ስርዓት ያለው ልጅ ነው ብዙ ነገር አሳልፏል አሁን ላይ ካሳለፈው ነገር አንፃር ሶሻል ሚዲያ ላይ መጥቶ ያጋራን
እያስተማረን ያለ ወንድማችን ነው። ይመች ትማሩበታላችሁ ብዬ አስባለሁ። እናመሰግናለን። እንዴት ናችሁ? ወንድ ቆሞ ከሚሸና ይልቅ ቁጭ ብሎ ቢሸና የተሻለ የጤና ጥቅም ሊያገኝ ይችላል። እንዴ ብላችሁ አስበሽ ታውቃላችሁ? ምን መሰላችሁ? አንድ ወንድ ቁጭ ብሎ በሚሸናበት ጊዜ ሆዱ ዙሪያ ያሉና ፐልቪክ ፍሎር ላይ ያሉ ጡንቻዎች ሪላክስ ያደርጋሉ። ይሄ ደግሞ የመሽናት ሂደቱን ቀላል ያደርገዋል ማለት ነው። ስለዚህም ሸንተው ሽንት ውስጣቸው እንዳለ እንደቀረ የሚሰማቸው ከዛ ደግሞ ለመሽናት ለመጀመር የሚቸገሩ ሰዎች እና ፕሮስቴት ኤንላርጅመንት ያላቸው ሰዎች ቁጭ ብሎ መሽናቱ የተሻለ ጠቃሚ ይሆናል ማለት ነው። ከዛ በተረፈ ግን ለሃይጂን እንጂ ያን ያህል ለውጥ የለውም። ለአቨሬጅ ያንግ አዳልት ወንድ ያን ያህል ለውጥ የለውም ማለት ነው። እና ይሄን ቪዲዮ ይመጣላችሁ ሰዎች ይሄኛው ብቸኛው አካውንት ስለሆነ እኔ ፎሎ ማድረግ የምፈልጉ ፎሎ እንድታደርጉኝ በትህትና ጠይቃለሁ። አመሰግናለሁ። አሁንማ በቃ ይሄ ነበር የቀረን። ቁጭ ብሎ መሽናት አልነበር የቀረን። በድሮ ጊዜ እኮ ስድብ ነበር። ትክክል። አዎ አንተ እንደዚህ አድርገህ ከሆነ እኔ ቁጭ ብዬ እሸናለሁ። ይሄ ዛቻ ነበር። አሁን እኮ ቁጭ ብለን መሽናት ብርቅ የማይሆንበት ምክንያት ለምንድን ነው ታውቃለህ? በእነዚህ ልጆች ምክንያት ነው። ተመልከቱልኝ፣ በእነዚህ አይነት ወንዶች ቅንድቤ ራሱ እዚህ ጋር በጣም አድጓልና አልወደድኩትም። የሆነ ነገር እንደማደርገው እርግጠኛ ነኝ። እና ደግሞ እስች ጋር የሆነች ነገር እስች ጋር እንደዚች ወይ ደግሞ እስች ጋር እንደዚች ነገር ይኖራል። ፊቴን በጣም ለማቅጠን እየሞከርኩኝ ነው። አይኔ እንደምታየው ፐርፌክት ነው። አይላሼም እንደምታየው በጣም ፐርፌክት ነው። ቴክኖ ወንድ የሚያስብል አይነት ቁንጅና ነው ያለን። እዩት እስኪ እኔ እንደ ግሎው እንደሚያደርግ ነው። ምንም አይነት ፊልተር አልተጠቀምኩም። ባይ ዘ ወይ ላይክ ብዙ ጊዜ ሴት ነው ወንድ ለሚሉኝ በቁንጅና ምክንያት ነው ብዬ አስባለሁ። እንደው አይንዬ የምትለው ነገር ትዝ አለኝ። ሰዶም ገሞራ ሰው እግዚአብሔርን አይፈራም። ሰዶም ገሞራ እንደው ፈጣሪው እንደው ይቅር በለን። እውነት ግሴ እንዴት እንደሚያስደነግጥ እንደው ፈጣሪ ይቅር ይበለን። እንደው እሱ ምህረቱን ይላክልን እንጂ አንተማ ስምንተኛው ሺህ ልታፈጣጠንብን ነው እንዳንተ አይነቶቹ። ፀጉሬን ላስተክለው ነው ብለህ ነበር። አግኝተህ ነበረ የሚተክል ሰው። ስልክ ከፈለጋችሁ እሰጣለሁ ለሁላችሁም ስትል ነበር። ለምን አንዳንድ ሰው ባይተከል እንደዚሁ ብትሆን ከተተከለ ወደዚህ ከመጣ መካኒክ ልትመስል እና ሌላ ደግሞ ምን አየው የሆነ ፀጉር ቤት የምቆረጥበት እዚህ ፍላሚንጎ ጋር አለ አብይ ፀጉር ቤት። እዛ ሲሄድ ሰውየውን እኔ ተራ ወረፋ ይዤ እየቆረጠው መጀመሪያው ማሳጅ ምናምን እንትን አሁን ዘመናዊ ናቸው ፀጉር ቤቶች። ግን ቆይ እሱን እነግርሃለሁ። አንድ ፀጉር ቤት ሄጄ ጉድ የሆንኩትን እንዳትረሱት፣ አስታውሱን፣ እኛም እንዳንረሳው። ጎሬ ማለሽ ሄድኩኝ። አንተ እንዴት አጥበውኝ አናፍጠውኝ ራሱ ይቀርታል። አናፍጠውኝ ሂሳብ 67 መቶ ብር አይደል ስታናፍጪኝ ገብቶኛል። መቶ ብር ክፍያ እናቴ መሰለች ጊዜ ገባኝ። እና አልኩ እንደዚህ ፀጉር ቤት ሄደ። እዛ ይሄ ጓደኛዬ ጋር ሰውየው ያው ፀጉሩን ማሳጅ እና በጣም ነው የሚስቀው ሰውየው። እኔ ፊት ለፊት አለው የትኛውን አይቶት ነው ሲያልኩኝ እግሬን አጣምርልሃለሁ። እንደገና ፀጉሩን ተዚህ ነው ይስቃል እያየኝ። እኔ ደግሞ ቴንኪው እዛ በፀጉሩ ማሸቱን ትቶ አብይን ያናግሯል። የፀጉር ቤት ባለቤት አብይ ነው። ፍልፍል ወንደን ካራቴ ጀመረ ወይ አሉ። እንዴት ለየኝን እንዲህ ላይ ለምንድን ነው እንዲህ የምትለው አለኝ ፀጉር ቤት። አይ እኔ ለምንድን ነው የሚስቀው እያየ ስራዬ ነው ያየ አድንቆኝ መስሎኝ ነው ስለው በስራው አይደለም እንደ የምስቀው ሲባል ሰውየው አይደለም ማለት እና ምንድን ነው የሚያስቀው ሲል ለካ ፀጉሩ ተተክሎ ነው የሰውየው እና ከብብቱ ነው የተተከለው። ሲነቃው አናቱ እዚህ ይስቃል። ብብትም ይተከላል? አይ ይተከላል። እና ዶድራንት ትቀባለች። ቅባት አይደል ተጀመረ። እንግዲህ ሁላችሁ እንግዲህ አሁን
በህይወት ስናቅ እያንዳንዱ ቃለ መጠይቅ እንዳልኩት ሁሉንም ስመለከት ቀልድ ነው ሁሉ ነገር ማለት እና ፍልፍሉ ሲሪየስ ሆኖ ያውቃሉ የሚል ጥያቄ ሰው ሁሉ ያነሳል። አይተህ ከሆነ እንግዲህ አላይም ብለሃል ኮሜንቶች ስታይ ይሄ ሰውዬ ግን ሲሪየስ ሆኖ ያውቃሉ ኮስተር ብሎ ያውቃሉ ህይወቱ ላይ እንደዚህ ነው ሙሉ ቀን ይላል። እኔ እንግዲህ ያው ኑሮ ራሱ እኮ ሰው ቀድሞ ራሱ ያስቃል እና እኔ እኮ የሚገጣጠሙት ነገር ነው እንትን የሚለው አሁን ባለፈውም ነገር ያህሉ አይደል እንደው ምን ይሻላል ብሎ ጓደኞቼ ጸበል ወሰዱኝ ለአንዳንድ ነገር ለምን ያው ይሄው ያንተ ሚዲያም ስለሆነ አይወራም ግን ያንዱ ጓደኛዬና በጣም ጫት እየበላ አስቸገራል። ኦኬ በቃ ከመቃሙ ብዛት እንደ ማስቲካ ይነፋዋል ለምን ያረጋል ባላችሁ ቁጭ ብሎ ያለሰው እንደ ማስቲካ ጫውቱ ያው ፈጣሪ ቢመራው ብለን ነገ በቃ በጧት 12 ሰዓት መተን ጸበል እንወስዳለን። ጧት 12 ሰዓት ስንመጣ እየቃም ነግረንሃል እንሄዳለን ብለን ምንድን ነው ስንል አይ እጅ ከፍንጅ ላስይዘው ፈልጌ እጅ ከፍንጅ ላስይዘው ከነተርዚና እና ነገሮች አሁን ሲገጣጠሙ ነው። አሁን እኔም ጸበል ሄጄ እንግዲህ ቁም ነገር ቦታ ነው እዛው ሄድኩ። እዛ ገብተን ጸበል መሀል እንግዲህ አንዳንድ መንፈስም ያለባቸው አሉ ገብተናል እንደዚህ ብለው ይልጎር የሚመጣብን መስሎ እስክትጠመቅ አይደል ይብለን መጣና አንዱ መንፈስ ያለበት ብቅ ብሎ አይቶ ኪሳችሁን ጠብቁ እኔ ያለኝ ነገር ቆጠርኩ ምን ላድርግ ሌላ ነገር ወስድ እኮ ነው ብዬ ነው ራቁትን ከሆነ ኪስን ጠብቅ አለ ያለኝ ነገር ቆጠርኩ ብዬ እና ነገሮቹ ናቸው። አረ ፍልፍሉ እናቴ ትሙት አረ ትችላለህ የምሬ ነው ብለህ እግዚአብሔር እንደው እንዲህ ሳቅ የሚያበዛ ሰው እንደው በህይወት እንደው ሁሌ ይቆይልን። አሜን። አረ ኑርልን ፍልፍዬ ሀቢቢ ማፊ ሙሽኪል አረቢ ሾይ ማሉ ንገረኝ የምትነግረኝ በአረብኛ እሰማለሁ በቃ ቢግ ሙሽኪል ወይኔ ሰለሞን ጉዶን ኩል ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው በእናትህ ኤልሮ የቷክ እያደላሉ አይዋ ደላሉ በእናትህ ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናትህ ጎዳና እንዳልጣለች ስንቱን እያዛ ቤት አሽጋ በረሃብ እንዳልቀጣች የኔ እናት በእናትህ ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች ኧረ ቀኔ አይሞት ክፋትህ ግን በእናትህ ትንሽ እንዳታገለግል አንተ እሷ ግን እንዲህ ታደርጋለች እንደ ሃይማኖተኛ ነበር የምትመስለኝ ታውቃለህ ማክያ አራት አስቀይ በእናትህ እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር። እኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው። የሚና አምላክ አየሁ ባላየ ነው ሲወል የሚልካት ሻንጤን በቃ ልጠቀላለህ ሂጄ በአካል ልቀበላት ምን ላድርግታል? አራት ሂድ አንተ እናጋንንት አይቀበሏትም እንዴ? ምን አደረከ ዛሬ? ኧረ እኔ አላምናትም በእናትህ የዱባይ ደላላ ናት እያልኩ ራሴ ወስጄ እሳት መሀል ላይ ገለጥ አድርጌ ነው የምከታት። እንደውም ኮንስትራክሽን ነው ማሰራት በሳት ውስጥ ምን አለ በለኝ የስንት ሰውን ባኮን ያለባት ሰሌ እትያስካል ግን መሞት አለባቸው በእናትህ አሁን በስኳር ዕቃቸው ይቀመጣል። አንተ እያስካል ጀለስ አይደሉ እንዴት ከሳችሁ ትባለህ? ይሄ እኮ ጅልስና አይደለም ብራዘሬ መስለብ ነው። MSQLEB ምናምን መስለብ በጦር እንዳልወጋ አሬ ልጅ አልተቻለ የብሬ ነው ብላችሁ ይመጭ። አስተማሪ ቪዲዮችን ነው የኛ የሰው ልጅን ጭካኔ ከጂኒ ጋር ከሰይጣን ጋር ኮምፔር እያደረገ ይሄ አረብ ሀገር ላይ ያላችሁ ደላላዎች ድንገት እቺን ቪዲዮ ልታዩት ትችላላችሁ። ቪቪአይፒ ነው ላይ ተዘጋጅቶልሻል። እያንዳንድሽ የሰው ልጅን እዛ በረሃ ላይ በሳት አስጠብተሽ ስታበቂ አንቺ ገብተሽ ዝልዝልሽ የምትበይ ነገ ይወራረዳል። እንደው ከሞቀ ቤት ከሚሰሩበት ጀንጅነሽ አስወጥተሽ በረሃ ላይ ወስደሽ ኩላሊት አሽጠሽ ገለሽ ጉድጓዱ ውስጥ የጣልሹላ እዚህ መተሽ ጥሬ ጥብስ የምትበይ የምትዘባነኝ ወርቅ ደርድረሽ አንገት ለሎቲ አድርገሽ ኦዲት አለ የአባትን በሬ አሽጠሽ የእናትን መቀነት አስፈትተሽ እንባ እየተራጩብሽ
የሞት እየሞቱ ሄደው ከፎቅ ላይ እየወደቁ በእናንተ ምክንያት እየጨለሉ አእምሯቸውን እየሳቱ ነገ ኦዲት አለ እንዳዘነግ እያንዳንድሽ የሰራናት ስራ 100% የተባዛላችሁ ቁጭ ይልላችኋል። እዛ በሙስና መዘገቡ መስሏችኋል። ብዙ ባለ ራይዶች አይቻለሁ። ዛሬ ያጋጠመኝ ግን ተለየብኝ። ራይድ ውስጥ ገብቼ ቁጭ እንዳልኩኝ ከኋላ ኪስ እነዚህ የተለያዩ መጽሐፎች አየሁኝና ሰው እያነበበ እንዲሄድ ነው ወይስ ምንድነው ብዬ ጠየቁ። አይ የሚሸጡ ናቸው አለኝ። ዋው የሚገርም አይዲያ ነው ስለው እሱ ብቻም ሳይሆን ሱቅ ላይ ከሚሸጡበት 10% እና 20% ቅናሽ አድርጌ ነው የሚሸጠው አለ። እና ደግሞ እዚህ ጋር እንደምታዩት የቴሌግራም ቻናሉንም አስቀምጧል፣ የቲክቶክ አካውንቱንም አስቀምጦልናል። የምትፈልጓቸውን መጽሐፍቶች ማግኘት ትችላላችሁ፣ ኦርደር ማድረግ ትችላላችሁ ማለት ነው። እስኪ አንዴ ለዚህ አንበሳ ወጣትና ጨብጭብለት። እኔ በጣም ነው የተገረምኩት። እኔም አንድ መጽሐፍ መግዛት ፈልጋለሁ አልኩት። ሪከመንድ ካደረገ መጽሐፎች እንዳጋጣሚ ሆነ አብዛኞቹን አንብቤያቸው ነበረ። ግን የአዳም ረታን እቴል ቤቴሎሚ ሽታን ለረጅም ጊዜ ስፈልገው ግን እጅ ገብቶ የማያውቅ መጽሐፍ ነበረ። እኔ እሱን ገዝቼዋለሁ። ክሬቲቪቲ ይላቸዋል። ይሄ ነው የሰው ልጅ በዚህ ኑሮ ውድነት በአንድ ስራ ብቻ አይገፋም። ይሄ ወንድማችንን ለዚህ ስራ ያነሳሳው በእርግጠኝነት እኛ ኢትዮጵያውያን ለንባብ ያለንን ፍላጎት አይቶ ይመስለኛል። እውነቴን እኮ ነው የምላችሁ። ክፍለ ሀገር ስትሄዱ ታፔላ አታነቡ? የንግድ ባንክ አድራሻ አታነቡ? እናነባለን። ጋዜጣ አይደል? ጋዜጣ ሲባል እንደውም በጣም እናነባው ሽንት ቤት ውስጥ ነው። ገብተን 6-7 ገጽ አርገን አንብበን ነው የምንወጣው። ግን ስንወጣ የክፋታችን ክፋት ሰው እንዲያነበው እንኳን ይዘን አንወጣም። አንዳንድ ጊዜ እዛው ጨምረን ነው የምንወጣው። ስንት ቁም ነገር ስንት እንትን ካካውስ ከተን ነው የምንወጣው አይደል እንዴ? ለምን እንደዛ ይሆናል? አንዳንድ ጊዜ ደግሞ ኢትዮጵያውያን አሁን በተለይ ደግሞ በሰፊው የተንሰራፋ ያለው ይሄ ማንበብ ፍቅራችን የት ደርሷል መሰለ? ያልተጻፈውን ለማንበብ ጀምረናል። የማያገባን ታውቃለህ? የሰው ህይወት ውስጥ ቡጥርፍ ጥልቅ እያለን ኧረ እንዴት ነው ንባብ ላይ እንዴት ናችሁ? እስቲ ይመስገን ደህና ነን። እስቲ አንብቡኝ። እስቲ የማንበብ እስቲ ችሎታችሁን ሊዩ ፊቴን ይዩትና ምን ይታያችኋል? አንብቡት እስቲ። ያይናር አለብህ እንትን አይደለ አይን ስቢ ጥፋ አንተ ነህ መጥፊያ። አሁን ጓደኛ መስታወት ነው አይደለም? አንተ ሰሌዳ፣ አንተ ብላክቦርድ፣ አንተ ሰሌዳ እንዴ መስታወት። ሁሌ ችግር የማይብህ ውድቀት የማይብህ አንተ እኮ ነው። ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጥሪው ብለሽ አሁን ትጠሪዋለሽ። ሁሉም የየራሱ ኑሮ አለ። የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው። እኛ ላይ መከራ ህይወትሽን ላይፍሽን አስታውሽ። ምን የሰው ነገር ምን አሳይሽ ሲጀምር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን ይሻላል። አለበለዚያ ከፈለግሽ ሂጂ ከዚህ እሺ። የሰው ነገር እያየሽ ህይወቴን አትበጥ። ይሄ እንዲህ የሚለው የለም። ኧረ መጡ የሚለው እኮ ነው። ውድ መኪና ነው ለነፍስ ራሱ አንድ ናት። ኢትዮጵያ ውስጥ ራሱ አሁን የመጣችሁ የማነህ እያሉ ተኮራ ለጅንኑ የት ነህም ሲሉ ተሰማ ለጅኑ ያስታውቅ የለም ወይ ጎጃም የመሆን ያስታውቅ የለም ወይ ጎጃም የመሆን። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ኢቫንጋዲ እየጨፈራችሁ እርቃናችሁን የቤሌሌ ሜካፕ የለ በባህላዊ መጋባት ነው የታባቱ። ድሃ ሆኖ ገንዘብ እያጠፉ የሚሰርጉት ሰርግ ለትዳር መፋታት ትልቁ መንስኤ ነው ተብሎ በጥናት አይቻልም። በእኛ ጊዜ እኮ ርካሽ ነው። እኔ መጠጥ ሳቆም 1 ቢራ 1 ብር ነበር። የመጨረሻ ተወደደ ተወደደ ብላችሁ ታዲያ ደርዘኑ ይሆናል። እኔ ሲጋራ ሳቆም 15 ሳንቲም 2 ነበር። አንዱ 10 ገባ ብዬ ነው ያቆምኩት። በጣም ተወደደ ብዬ ነው። 2 ብር ነበር ደሞዛችሁ። በለው ከወር እስከ ወር ትጠቀምበታለህ። 200 ብር። ስለዚህ 2 ብር በለው። በዛ ደሞዝ ሲጋራ ተጠጥቶ መጠጥ ተጠጥቶ ደግሞ በዚህም ላይ ይቀናል እኮ። ጠጁ ስሙኒ ነው። የስሙኒ ጠጅ ጠጣ ተብሎ ሌባ የምትባልበት ጊዜ ያናድዳል። ኬት አባቱ ነው የሚያመጣው የሚሰክረው። በዛን ሰዓት በ2 ብር እነሱ በጊዜው በ200 ብር ደሞዝ ከወር እስከ ወር መቆየት የሚችሉ በልተው ጠጥተው ሰክረውበት ሱስ አጠናክረው ለዛው ከዛ ላይ ወተት ተከራይተው ለድመታቸው ስጋ ተከራይተው ስጋ ይገዙ ነበር፣ ያበሉ ነበር በዛን ሰዓት። አሁን እኮ ለሰው ራሱ ቅንጥብጣቢ መግዛት ጀምረናል እኮ። አሁን ግን
የእነሱን ዕዳ እየከፈልን ነው። 20 ሺህ ብር ራሱ ሊያኖረን አልቻለም። ለምን ካልክ በረከት የለንም እኛ። ልዩነቱ እሷ ላይ ነው። አሁን ላይ ምኑን ብሩን ብናግበሰብስ እርስ በርስ ሰላም ስለሌለን ገንዘቡ ቤት ገብቶ የቤት እንደሚወጣ አይታወቅም። ዩዜን ቦልት በሉት እኮ 200 ብሯማ 1999 ሰው በትንሽ ገንዘብ ይኖር ነበር። የዛሬ 19 ዓመት 20 ዓመት በሉት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁን ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ብርበዳ ጥሩ ነበር። ለችግር ግን አይርበዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም። እያንዳንዳችን ኑሮውን አልቻል ነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። እስቲ እናንተ ልክ እንደነሱ መድረኩ ቢመቻችላችሁ እንዳትዋሹኝ፣ እንዳታልፉት። ይሄ ቪዲዮ ላይ እባካችሁ ሐሳባችሁን ቁጭ አድርጉት። ምን ትላላችሁ እስቲ? ስለዚህ አሁን ስላለንበት ኑሮ ምን ትላላችሁ? ሐሳባችሁ ከ10 እና ከዛ በላይ ከበለጠ ያስገርሙኝን ኮሜንቶች እዚሁ ላይ አምጥቻ አቀርብላችኋለሁ ከነስማችሁ ጭምር ማለት ነው። የኔን ሐሳብ ግን አሁን ልንገራችሁ። ያለ ማመስገን ይመስለኛል። አዎ የተሰጠንን ነገር እንደው አሜን ብለን ተመስገን ብለን ባለመቀበላችን ፈጣሪ ከማመስገን ይልቅ ማማረር ሁሌ እየየ ማለት አይደለ እንዴ? ዘይት 8 ብር ሰዓት ተጮኸ። እኔ እዚህ 2800 ብር ጮኩ። ከባድ 2008 ያው ነው ዓመተ ምህረት ሆነ። ያው ነው ግሴ ያው ነው። ሰው እንዴት ነው ግራ የተጋባው ብላችሁ ከጠየቃችሁ ልክ እንደዚህ ነው። ተመልከቱልኝ። ሁልጊዜ ለፓስታ መቀቀያ የሚሆን ውሃ ከምታፈሉ ውሃውን ታፈሉትና በፌስታል ውስጥ ቋጥራችሁ ፍሪጅ ውስጥ መክተት። ስትፈልጉት ከፍሪጅ አውጥታችሁ መጠቀም። የፈላውን ውሃ ማለት ነው። አረ ታይጋሽ ዱጌ ናቀባብለ እኔ ጀግና ስንት አለሟች እንደው ገዳይ ጠፋ እንጂ ይሄ ያብዬ ነው ደምዬ ከድጡ ወደ ማጡ ከማጡ ወደ ውልብጡ አረ ወደ ቅጥቅጡ የሚባለውን ኑሮ መኖር ልንጀምር ነው ማለት ነው። በዚህ ሁኔታ ወንዶች በቡድን ሲሰበሰቡ እግር ኳስን ቀዳሚ የውይይት አጀንዳ እንደሚያደርጉ ዓለም አቀፍ ጥናቶች አመላከቱ። በአውሮፓና በሰሜን አሜሪካ ሀገራት የተደረጉ ማህበራዊና ስነ ልቦናዊ ጥናቶች እንደሚያመለክቱት ቁጥራቸው 4 እና ከዚያ በላይ የሆኑ ወንዶች በአንድ ላይ በሚሰበሰቡበት ጊዜ በብዛት የሚያወሩለት ስለ እግር ኳስ ጨዋታ መሆኑም ተረጋግጧል። ይህ ክስተት ወንዶች በማህበራዊ ህይወታቸው ውስጥ በቀላሉ ለመግባባትና የጋራ መግባባትን ለመፍጠር የሚጠቀሙበት ዋነኛ ስልት መሆኑም ተመራማሪዎች በቅርብ ያወጡት ሪፖርት ይፋ አድርገዋል። እንደው እስከዛሬ ከተመራመሩት ምርምሮች ሁሉ ይሄ እንደው ይበል የሚያሰኝና እንደው ምርጡ ነው። ሴቶች ግን ምንድነው የሚመስላቸው? ስለነሱ ምናወራ ሰው ስለ አርሰናል ዋንጫ መብላት እግረ መንገዳችን ልንገራቸው ብዬ አርሰናል ደጋፊዎች ነን እና ምን እላችሁ ፈልጌ ነው። ትክክል ነው። አብዛኛው ወንዶች ሲሰበሰቡ ስለ እግር ኳስና እግር ኳስ ብቻ ነው። በፊት ስለ ፊልም ነበር የሚወራው። ፊልም ነበር ሙሉ ፊልም የምንተርከው። አሁን ግን ስለ እግር ኳስ ነው። አሁን ላይ እንደዚህ የሆነበት ምክንያት አብዛኛው ወንዶች እግር ኳስ ተመልካቾች ናቸው። እስቲ ባሎች ወይም ሚስቶቼ ሐሳብ ምን ይመስላችኋል? እውነት ነው? የሃይማኖት መከባበርን እያጠፋችሁ ያላችሁት እስቲ ሶሻል ሚዲያ ላይ የምትሰሩ አንዳንድ ግለሰቦች እስቲ ይሄንን ቪዲዮ ተመልከቱልኝ፣ ተጋበዙልኝ። እመቤቴ ማርያም አላህ ይዘንልሽ፣ ሰማይ ላይ ተገኘ ባለነጋው ልጅሽ፣ ሳይወገድ ደህና ስጦታ ነካው፣ ያወሩበት ውጤት ተፈሪ ነው። እመቤቴ ማርያም እኛማ ስንወድሽ ሞታንን ተገኘ ሰማይ ወጥቷል ልጅሽ፣ ሞተ ከሚላለ ማን ይሆን ወዳጅሽ ነው? እኛም እመቤቴ ማርያም እኛ ኢየሱስም አረኛው ዛሬ ሙያም ብትፍ እኔ አባት እንደው ፈጣሪ ይቅር እያለንና እንደው እየጠበቀን ያለው ከስንት ጥፋት በአባቶቻችን ጸሎት ምክንያት ነው። እንደው አባቶቻችን እድሜና ጤና ይስጣችሁ። አሜን። እውነት እንደው የምትወዷትን ኢትዮጵያ ሰላሟን ጸጥ ያለችው የተረጋጋችሁን ወጣቱ የሚቅበዘበዘውን ጣጥንጣጥ የሚለው ረክቶላችሁ ካቅሎኖላችሁ እግራችሁ ላይ በርከክ ብሎ የሚሰማበት ጊዜ ይምጣ። አሜን። ወይ ንስሓ ገብተህ የላይኛውን አላሳመርክ ወይ የምድራዊ ደሞዛ አላማረ። ስንት ነው ደሞዙ? 4300 ሞት አይሻልህም እኮ? ሞተህም እኮ ሲኦል ነው ምገባው ነው። ሞተህም ሲኦል ነው ምገባው። ደሞዙ
ሞት ይሻላል፣ በእውነት ሞት ይሻላል። ይሄን ቪዲዮ አድርሱለት። ለራሴ ነው ለካ ለራሴ ነው ለካ 4300 ብር ደሞዝ የሱ ነው። እንደው ሙሴ በነገራችን ላይ ከዚህ ቀደም ቪዲዮ ይዘንላችሁ መተናል። ትዝ ይላችሁ ከሆነ ሹፌር ነው፣ ጎበዝ ሹፌር ነው። የሚገርም የአይሱዙ ሹፌር ነው። ነገር ግን በቃ ይችኛው አንተን እዛው ለራስ ብታስቀምጠው ይሻል ነበር እኮ። ይችበኛ ምንተች ለማድረግ እኮ ነው። አንድ ጓደኛዬ ቲክቶክ መንደር ላይ 2500 ብር አለኝ ምን ልስራበት እስቲ አማክሩኝ ብሎ ፖስት ያደርጋል። ኮሜንት ሴክሽን ለምን ቢሉት ጥሩ ነው ተንኮል ስራበት በ2500 ብር ምንም አይሰራበት ይሳል ተንኮል ነው የሚሰራው ብሏል። እስቲ አንዳንዶም ላግልኝና ጸጉሬን ልሰራበት ብላለች። ያንቺን ነው ከተንኮሉ ቀድማ ተንኮሉን ሰራችሁ። አንዳንዶቹ ደግሞ ደውሎ ይለፋደዳሉ። ሰው እኮ ቲክቶክ እኮ እኛስ ቲክቶክ ላይ እንትናችን ቁጥራችንን የጻፍንና ያስቀመጥነው ስራ እንዲፈጠርልን ነው። ሰው ማሾፊያ እንድንሆን አይደለም። አንዱ ጭራሽ አገባዋሻለሁ እንዴ ታዲያ ለምን ነው ከዛ ሰማታ ሲንግል ነሽ? አሁን ሲንግል ነኝ። ታዲያ ባሌም ቢሞት ትዳር እኮ ሲንግል አዎ። ግን ሲንግልም ብሆን እቺ ቀለበቴን ማውለቅ ይከብደኛል። ገና አመት ከምናምኑ ነው እና ይከብደኛል። ሲንግል ነኝ። ባውሳ ግን እየደወሉ ከዛ ምን አለ የምታገባኝ አልኩት ለጫወታ እንትን ነው ያለሁት ደብረ ማርያም እንትን ነው ያለው ታለ ማሳለኝ አለ። ከዛ ሄደ እንደው ስራ እንደማልወድ ስለምታውቅ በቃ ዝም ብዬ ኩልኳኖ ነው ኩልኳቶ ተኮተኩቻለች። ከዛ እዛው ለፈነገራች ማል እርሻ ውስጥ ነው። ከዛ ምን አለ ነው አንድ ክላስና እርሻ አለኝ አለ። ጭራሻውን ከእንደገና ስንት ዓመት የለፋው ሴትዮ ውፌ ብዬ ደህና ነገር ላይ ተኛለሁ ስል ማሳለ ያስገባኝ ምን አለ። በጣም ተቀይሜዋለሁ። ሰው ግን ይደውላሉ፣ ይለፋደዱብሻል። ባል ያለሽ ምናምን ምን ይላሉ። በጣም ቆንጆ ትል የመሰለ ባል የነበረኝ ሰው ማንም እየተነሳ ባለው የኔ ባል ታሪኬን የቀየረ እኔ መቅደስ እስከ ዛሬ ስለ ባል አውርቼ አላውቅም። ላንቺ ነው ዛሬ ያወራሁት። በጣም ቆንጆ የኔ ባል የማይመስል በጣም ጥሩ ከመጥፎ ህይወት ያወጣኝ ባሌ ነው የሞተብኝና ሰው ግን በቃ የሆነ መጫወቻ ምናምን ሲያደርግሽ የኔ ባል አይመስልሽም ነው መቅደዬ ፎቶ ላሳይሻለሁ። በድንገት ነው በቃ ተውመለው ነገር ስለማይሰማ በስመ አብ እሺ አለፈ። ግን እኔ አልረሳውም መቼም ቀለበቴን ራሱ ለማውለቅ ይከብደኛል በጣም። ምንም ወንድ ልጅ ኖሮም አልኖረውም በቃ ተሳስበኝ ስትኖር እኔ በጥቅም አላምንም። ምንም ባይኖረውም ባሌን አስቤ ሰርቼ ኑሮ እያሸነፍኩ አብሬው ይሄ ጎደለ እንደ ልጄ ነው ባሌን የማየው የነበረውና ጓደኛዬ ሙሉ ነገሬ ነው። እንዲህ ሰው ተናገረ ምናምን ስለው ይናደዳል። በቃ በልጅ አትናደድ፣ እኔ እኮ ለጫወታ ነው የነገሩን መለስ አደርጋለሁ። በጣም የሚያስብልኝ ባሌ ነው የሞተብኝና ሰው ደግሞ ዱርዬ መጫወቻ መቀለጃ ሲያደርግሽ እኔ እስከዛሬ ባሌ ሞትም እንትን ቀለበት እጆ ላይ ያለ እንደ አግብቷል እንደ ይሉኛል። እኔ ቀለበቴን እኔ እንጃ ብቻ እግዚአብሔር እሱም ልጅም ስለሌለ ወይ ለሆነ ሌላ ነገር ታሪክ ተፈጥሮ እንትን ልል ይችላል እንጂ ባሌ ሞቶብኛል። ቀለበቴን ግን አላወልቀውም። ባሌ ጓደኛዬም ወንድሜም ሁሉም ነገሬ ነው። ብዙ ነገር ተጎድቻለሁ እና እኔ ቲክቶክን ነው በቲክቶክ ነው ደስታ ያገኘሁት። ዘኔ መርሻ ያረኩት ደስታ ያረኩት ቲክቶክን ለዛ ነው። በቃ ባሌ ረሳሁት። ልክ በ2 ወሩ በ3 ወሩ ብቻዬን እጨነቃለሁ። እህቶቼ ናቸው መከራዬን የሚካፈሉ። እቺ አርቲስቷ እህቴማ ብዙ መስዋዕት ለኔ ከፍላለች። ታናሽም እንደዛው በቃ ተዛዝለን የምንተዛዘን ሰዎች በጣም የምንተዛዘን የምንዋደድ እህቶቼን እኔ አሁን እናት አባት ሰው ይመርጣል አይደል? እኔ እህቶቼን ነው የምመርጠው። እናት አባቴን እዚህ ጋር ብታቆሚ ብዙ መከራ በልተን ያደግነው እህቶቼ ወዳቸዋለሁ እና እህቶቼ ናቸው መከራዬን የተካፈሉት። የባሌ ቤተሰቦች ጥሩ ናቸው እግዚአብሔር ይመስገን። አሁንም እዛ እየኖርኩ እኔ እንዲከፋይ ነገር አይፈልጉም። እኔ እንደውም ለምን እነሱን አስቸግራለሁ የራሴን ነገር አስተካክዬ የራሴን እነሱ የእናት አባታቸው ቤት ነው ገብተው ይኑሩ። እኔ ለምን የአባቴ ቤት ማለ ከእህቶቼ ጋር ቢሆን የማስበው በጎ ነገር ነው የማስበው። እንደው እያንዳንዳችን ከሳቃችን ጀርባ የሆኑ ሀዘኖች አሉ መናገር የማንችላቸው ብንናገር ራሱ የውስጣችንን ማውጣት የማንችላቸው ነገሮች አሉ። አመቅ አድርገን የምንይዛቸው ያሳለፍናቸው ህይወታችን እንዲሁ ከባድ ህይወቶች አሉ። የሰው ልጅ ብዙ ነገር ያሳልፋል። እውነት ነው። እንዲሁ ሲታይ አሁን ያዝናል እንዴ እሱ አልቆ ያውቃል እንዴ እንባሶት ይወጣዋል እንዴ ይባላልና ብዙ ችግር ውስጥ አሳልፈን ግን ሁሉ ነገር ችለን በሳቅ ሸፈንፈን እናደርጓለን። ይሁን
ሲሳቅ ነው ጥሩ ነገር የሚመጣው። አዎ ሀዘን መጥፎ ነገር ነው ይዞ የሚመጣው። ሳቁ፣ ተጫወቱ፣ ፈታ በሉልን። እናም የሰው ልጅ ምን እንዳሳለፈ አናቅምና ምን ላይ እንዳለም ስለማናቅ የሰው ልጅ ውስጡ ልንጎዳ የምንችላቸውን ነገሮች ጠንቀቅ ብንል፣ ባንጽፍ፣ ባንናገር፣ ባናወራ፣ ዝም ብንል፣ ማያገባን ነገር ውስጥ ጥልቅ ባንል መልካም ነው ብዬ አስባለሁ። ፊልሙን እሰራለሁ ብዬ እኔ ነኝ የተሰራው። ሰይፍሻ ታውቀኛለህ? አዎ። በምን ሄኖክ ወንድሙ ተሰራ? ኧረ ብዙ ነገር ሰው መሀል ገብተህ መኖር በጣም ከባድ ነው ማለት ኧረ ብዙ ማልነግርህ ነገሮች አሉ ሰይፍዬ፣ በጣም ከባድ ነው ማለት እኔ እንጃ። ኦልሞስት 6 ዓመት ስራ አልሰራውም። ሐሳቤም ስተኛም ስነሳም ይሄ ነው። ይሄንን እዚህ ደረጃ ላይ ለማድረስ የግድ መብላት መጠጣት አለብኝ፣ መኖር አለብኝ። ለዛ ደግሞ ሌላ ስራ ውስጥ ከገባው ከዚህ ሐሳብ እወጣለሁ። ችለውኛል ጓደኞች፣ አሸማቀውኛል ጓደኞች፣ ኮርኩመውኛል፣ ከወደኩበት አንስተው። ይሄ ለኔ ብዙ ነገሮች አስተምሮኝ ልጄን 2 ዓመት አላየሁ። አይዞህ ራስህን ምናልባት ግን በጣም ልጅን ላለፉት 2 በነገራችን ላይ ለማን አሁን እንደዚህ እንባ የሚመጣው ምናምን ለማስገረም ምናምን አይደለም፣ ስለተገላገልኩኝ ነው። አሁን እኔ እየተነፈስኩኝ ነው። ለኔ እቺ የተቃቀፍናት ሞመንት ላይ ነው በቃ ፊልሜን ላይፌን የጀመርኩት። አሁን 35 ዓመቴ ነው የኖርኳት። እቺ 5 ዓመቷን እቺ የኖርኳት ምላት በጣም ብዙ ቻሌንጅ ነው ያየሁት። ይሄ ላስገርም ወይ እንዲያዝኑልኝ ምናምን አይደለም፣ ስለኖርኩት ነገር ነው፣ ስለተነፈስኩት ነገር ነው እንባ የሚመጣ ምንም አይደለም ዘማን እና የደስታ ነው ልላ። አዎ የደስታ እንባ ይገባል። ያው እንግዲህ ላለፉት 2 ዓመታት ልጅህን አትይ እንጂ ልጅህ ግን ፊልሙን ቀርጸ ከጨረስክ በኋላ አንድ ፎቶ አባቷን በመደገፍ ይፋ አድርጋለች። እንደውም ደርሶኛል፣ ላሳይ እስኪ። የልጅ አዋቂ ነች። I'm proud of you ብላል። አንተ ፈረጃ ብላለች። ያው እንግዲህ የሄኖክ ልጅ ነች። አደገች። ይሄ እዚህ ላይ 9 ዓመቷ ነበር እና ይሄ ፎቶ ይሄንን ሐሳብ ካነሳሁት ከ2 ዓመት በኋላ ምናምን ሄድኩት እና ያኔ ገና መክሳቴ ምናምን ነበርና በር ከፍቼ ስገባ እየሮጠች ገባች ወደ ሩሟ ደንግጣ። ያኔ እንደውም ገና 80 ኪሎ ምናምን ላይ አያስደነግጥም ነበረ። አሁን እንዳለሁት አልነበርኩም። ከዛ ጠዋት ላይ መደንገጧ የተሰማኝ መስሏት ምናምን አውጥታ ይሄንን ስላ ምናምን ጠበቀች። ይሄ ምን ያሳያል መሰለህ ሰይፍዬ፣ የፈረጃን ሐሳብ ለመረዳት የዚህች ልጅ አይምሮ ይበቃል። የዚህች ልጅ እድሜ ሌላ ውስብስብ ነገር አያስፈልገውም። ከህይወቴም ጋር አይገናኝም። ምንም አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሐሳብ ሌላ ነበር፣ ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው። ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽኔ። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 ዓመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳየኸው
አዎ ግን በቃ ሆነ አይገርምም? ሆኖለታል። በህይወት ህልምን እንደመኖር ደስ የሚል ነገር የለም። አሁን ልክ እንደዚህ አይነት ቦታ ላይ ሆናችሁ ሁሉ ነገር ጨርሳችሁ እፎይ የምትሉበት ስቴጅ ላይ ስትደርሱ ምን ያህል መታደል ነው። ፈረጃ ፊልም አሁን በጉጉት ነው የሚጠበቀው። ብዙ ዓመትና ብዙ ብር የፈጀ ከብርም በላይ ደግሞ የሄኖክ የወንድማችን ሄኖክ ብርታት ያየንበት የሰው ልጅ ከዚህ ወደዚህ የሚሄድበት የሚቀየርበት በጣም የሚገርም ጥበብ ነው። ፊልምን እንግዲህ እነሱ ይስሩት፣ ይመቻችሁ፣ ይገባሉ እንደማለት። ቤተሰብ ቪዲዮ ናይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል። እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ቪፒኤን ካላበራችሁ ለምን አላበራችሁም? ለቀጣይ አብሩ። ኮሜንት ሴክሽን ላይ ፍቅራችሁ ግለጹልን። ሰብስክራይብ ያላደረጋችሁ አድርጉ። ደውል ምልክቷን መጫናችሁን እንዳትረሱ። ቤተሰብ እንድትሆኑ ሼር አድርጉልን። እንወዳችኋለን፣ እናከብራችኋለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። የሶሻል ሚዲያ ሊንኮቻችን ነው፣ ገብታችሁ አናግሩን። ሐሳባችሁን በውስጥ መስመር መላክ ትችላላችሁ። እንወዳችኋለን። ቴንክ ዩ። ልትሮጥ ነው እንዴ? በቃ ቻው።